በዛሬ ቪዲዮ እነዚህ አሁን ዶንኪቲዩብ የሁላችንም ቤት እንደሆነ እናውቃለን። ስለዚህም ይህንን አሳዛኝ ሰበር ዜና እንዳሰማህን ሁሉ ጥንካሬህንም እናውቃለንና በእርግጠኝነት ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እኛ ከጎንነን በጣም እንወዳለን። ተባረክልን ሲመል 6.1 ሚሊዮን ዶላር ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? ታወቁም ከማይታወቁም ሰዎች ጋር ነው የምሰራውና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጅ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። እያስፈራራት የሚገኘው ታዋቂው ቲክቶክ ማን ነው የሚለው እንግዲህ የብዙዎች ጥያቄ ነው። የሳሚ እናት ሰሞኑን በሶሻል ሚዲያዎቿ ላይ አላስፈላጊ ማስፈራራትና ዛቻዎች እየደረሱባት እንደሆነ ካሳወቀች በኋላ ብዙዎች ጉዳዩ ምን እንደሆነ ለማጣራት እየሞከሩ ነው የሚገኘው። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎች እያስገረመች ትገኛለች። ሰላም ውድ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ ዘና ፈታ እንዲሁም የሚያዝናኑ የሚያስቁ እንዲሁም ደግሞ ቁም ነገር የሚጨብጡባቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንዲሁም ቪዲዮ ለራሱ ለብዙ ሰው እንዲደርስ ላይክ እንዲሁም ቤተሰለሞን ደግሞ ሰብስክራይብ በማድረግ የምለቀውን ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ይሄንን ቪዲዮ ለምትወዷቸው ሴቶች ብቻ ሼር አድርጉላቸው። መጽሐፍ ቅዱስ መልካሚቱን ሴት እንደዚህ ብሎ ይገልጻታል። የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልማል። የዋህ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት፣ ለትዕግስተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። እግዚአብሔር እንደዚህ አይነቷን ሴት ያደርገሽ፣ ላንተም እንደዚህ አይነቷን ሴት እግዚአብሔር ይስጥ። አሜን በሉ። ለምትወዷቸው ሼር አድርጉላቸው። እወዳቸዋለሁ። ክብር በሉልኝ። እሸቱ መለሰ በጣም ከፍቶት የተናገረው ነገር አለ። እስኪ እሱን ቪዲዮ አይተን እንመለስ። 6.1 ሚሊዮን ዶላር ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ አልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል?
በክፍያ ደረጃ ለዶንኪ ቲዩብ የተከፈለ 1 ብር አለ? እጠብቃለሁ ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁኝ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል። ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እባካችሁ እሺ፣ በጣም ከፍቶታል። አይዞህ አለንልህ እንበለው። ምክንያቱም በጣም ስለከፋው እንዴት 31 ሰው ላባረር እኮ ነው ያልኳችሁ እንጂ እንደ ቀላል እንዴት ይታያል? ያገዝኳችሁ ሰዎችም አላችሁ አብራችሁኝ እንደ አገዝኳችሁም እናንተም እንተጋገዝ እያለ ነው ወንድማችን። እባካችሁ እንገዘውና ከክስረቱ እናንተን ቴራንና ሶሊያኒያ በጣም እያለቀሱ የተናገሩት ነገር አለ። እስኪ እሱን ቪዲዮ አይተን እንመለስ። አንተ ሰው አክባሪ ነው፣ ሁሉም ሰው ታከብራለህ። አንተ ደግ ነህ፣ ማንም ሰው ላይገባ ያውቃል። አንተ ደግነትን ማንም ባያውቅልህም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመል ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው ለኛ ብዙ ነገር ነው። ግን እኛ ማንም ነበር ማያውቀን፣ ግን አንተ እንደምታወቅ አድርገናል። እኔ አንተ ያንተ ደግ ስራዎች ተጠቅሰዋል። እንደለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። ዜመሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታ አጋዥ ጸጋ ነህ። ዜመሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን ዜመሌ። እግዚአብሔር ከጎን ነው። እግዚአብሔር ከጎን ነው። ይህንን እንዳትረሳ። እግዚአብሔር መቼም አይተውህም። መቼም ኑሮ ላይም ሆነ ግን አይተውህም።
እሺ ደስናን ሸመልይ ምን አደርግልህ ነው የምትፈልገው? እኛ በአቅማችን እኔና ሄራ በአቅማችን የምንችለውን የምንፈልገውን ለማድረግ ዝግጁ ነን። አንተ ብቻ ነገር እዚህ በልኝ በጣም ትናፍቀናለህ። ሻንተ ውለታ ተቆጥሮ አያልቅም። እንዳንተ አይነት ውለታ ያለልኝ ሰው የለም። ለመጀመሪያ ጊዜ ውለታ ማንተኛ ህይወት ሲመልኝ ውለታ መመለስ አለበት። እኛም ቀጣይ መመለስ አለብን። እሺ መሌ አንተ ደግመህ በዚህ በውበት እንደምትመለስ እናውቃለን። መሰለህ ያለብን ሰው ልጅ ምንድን ነው የምናደርገው? የተናገሩት ነገር በጣም የሚያሳዝን የሚያስለቅስ ነገር ነው። ምክንያቱም ትክክል ናቸው። እሺ ብዙ ነገር አድርጓል። በሰሜን ወሎ በጣም ብዙ ጊዜ ተመላልሷል። ምክንያቱም በአንድ ደብረ አሮን ሁለት ደግሞ በጦርነቱ ምክንያት በጣም የተጎዱ ወገኖቻችን ረድቷል። ከህል እስከ ውሃ ጉድጓድ ድረስ። ቀጣይ ደግሞ በደብረ ሊባኖስ መቄዶንያ በጣም ብዙ ያደረገው ነገር በጣም ብዙ ነገር አድርጓል። ብዙ ገቢ ማሰባሰቢያም አድርጓል። 31 ሰው ልቀንስ ነው ሲል ግን ማንም ሰው ዝም ነው ያለው። በጣም የሚያስለቅስ ነገር ነው። ምክንያቱም 31 ሰው መቀነስ ማለት በጣም ትልቅ ነገር በጣም ትልቅ ነው። እና ሰዎች በጣም ብዙ ትዳር ያዙ አሉ፣ ቤተሰብ የሚመሩ ሰዎች አሉ። እና ባካችሁ የኢትዮጵያ ሕዝብ ከጎኔ ሁኑልኝ፣ አብራችሁኝ ሁኑ እያለ ስለሆነ ባካችሁ ያቅማችንን ያህል እንርዳው፣ እናግዘው። ከሱ ግን ሁላችንም እንሁን። እነየራና እነሶሊያናም የሰማችኋቸው ነው። በእነዚህ አቅምፋን ከጎንነን እሺ በምንጠይቀን ነገር ከጎንነን እያሉት ስለሆነ ሁላችንም እስኪ ከጎን ሆነን እናስደስተው። እሺ አሁን ደግሞ በጣም ሰሞኑን መነጋገሪያ የሆነችው የሳሚ እናት ልጅን ሊገሉብኝ እያስፈራሩኝ ነው ያለችው ነገር አለ። በታዲያስ አዲስ ወይም በሰይፉ ላይ ደውሎላት ያናገራት ነገር አለ። እስኪ እሱን ቪዲዮ አይተን እንመለስ። ምንድን ነው የሚለውን ነገር እኔም ደውዬላታለሁ። ተወዳጇ ጽዮን መስመር ላይ ያለች። ጽዮን እንደምን አመሸሽ? እንደና ነኝ ሴፍዬ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። አንቺ እንዴት ነሽ? ደህና ነኝ ሴፍዬ። በጣም ነው የምወድህ። እኔም በጣም ነው የምናከብርሽ። እኔ ቀንደኛ ደጋፊት ነኝ ማለት ትልቅ ስለደወልክልኝ በጣም ደስ ብሎኛል። አዎ ምን ያህል ቢወዱሽ ነው? ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውን ነገር ምናልባት አስደንግጦናል አሉና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር። የምሰራው ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል። እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው። በቃ የተከበረ ስም ነው ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው
በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም ባገኝ እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን እዛ አሁን ደግሞ እያስፈራራት የሚገኘው ታዋቂው ቲክቶክ ማን ነው የሚለው እንግዲህ የብዙዎች ጥያቄ ነው። የሳሚ እናት ሰሞኑን በሶሻል ሚዲያዎቿ ላይ አላስፈላጊ ማስፈራራትና ዛቻዎች እየደረሱባት እንደሆነ ካሳወቀች በኋላ ብዙዎች ጉዳዩ ምን እንደሆነ ለማጣራት እየሞከሩ ነው የሚገኘው። ይህንን በተመለከተ እንግዲህ ሰይፉ ፋንታውን በታዲያስ አዲስ ፕሮግራሙ የሳሚ እናትን ይዟት ቀርቦ ነበረ። ልጅ ከወለድኩ በኋላ ነው ይሄ ህይወት እያስፈራኛለሁ እንጂ ከዛ በፊት ቢሆን ኖሮ እኔ ለመሞት ዝግጁ የሆንኩ ሰው ነኝ። ስለሆነም አሁንም ቢሆን ማንኛውም የህግ አካል ጥበቃ ሊያደርግልኝ ይገባል። ለልጄ ስል መኖር እፈልጋለሁ ብላለች። ይህ ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ማን ነው የሚለውን አጣርተን ወደ እናንተ እናቀርብላችኋለን። እዚህ ላይ ምን አይነት ሀሳብ አላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንዲደርስ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንደሰማችሁት በጣም ታዋቂ ሰው ነው። በተገናኘን ቁጥር አቢዩዝ ያደርገኛል፣ በጣም ያስጨንቀኛል እያለች ነው ልጅቱ። እስኪ ደግሞ አሁን ደግሞ የጤና ሁኔታ እንዴት ነው የሚለው ነገር ደግሞ ሰው የተናገረችው ነገር አለ። እስኪ እንመለስ። ሰላም እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታረጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም ደስ ይላል። እሷም የተናገረችው ነገር በጣም ደስ የሚል ነው። ደህና ነኝ፣ ለጊዜው ደህና ነኝ፣ ነገር ግን ብዙ ሰዎች የሚመለከታቸው አካል ይዘውታል ብላለች። በቃ ወይም ያለበት እንደዛ ነው። ለሚመለከተው አካል ማቅረብ ነው። አዲስ ነገር ካለ ደግሞ በሌላ ቪዲዮ እንገናኛለን። የዛሬ ቪዲዮአችን ደግሞ በኒውዮርክ ከተማ አንድ ዩቲዩበር ኢትዮጵያዊ ሴትን በመንገድ ላይ አገኛት። እሷን ደግሞ በወር ስንት ታገኛለች ብላት 30 እስከ 40 ዶላር ድረስ አገኛለሁ አለች። ይህ ደግሞ በኢትዮጵያ ሲመነዘር እስከ 6 ሚሊዮን ብር መሆኑ ተሰማ። ይሄ ደግሞ አነጋገሯ ብዙዎችን በጣም ያስገረመ ነው። ይቺ ልጅ የምን ልጅ ብትሆን ነው ይሄን የምታወጣው በወር ውስጥ እየተባለ መነጋገሪያ ሆኗል። እስኪ ቀጥታ ወደ ቪዲዮአችን። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። አንድ ወንድማችን ደግሞ የተናገረው ነገር አለ። እስኪ ቀጥታ ወደ ቪዲዮ። ሰሞኑን እንግዲህ ሚዲያ ላይ እንደምናየው እነዚህ ሁለት ልጆች ኒውዮርክ ላይ የሚኖሩ ኢትዮጵያውያን ናቸውና እስቲ ከኢንተርቪው ከሚያደርጋቸው ሰው ጋር የሚያደርጉትን ቃለ መጠይቅ ሰምተን ተመልሰን ደግሞ እንመለስ። ከሷን ጀምሮ What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. የእሷን ሰምተናል። የእሷን ደግሞ እነስማ። ሁለቱም አብሮ ሚናሞች ናቸው።
Excuse me, I love the outfit. You have an amazing outfit. What do you do for a living? Wait, what is this? Like, I'm sure you know who I am, but no. Wait, you were supposed to like stop and just get out of the way. Like, what are you doing? What do you? I just missed what happened. Like, you know who I am, so like, why are you guys filming me? I just for positivity comments on social media. My name is Khan. Okay, I mean, I'm famous, obviously, so I don't know what. Like, I'm so sorry. A few questions. What's your favorite part about your job? is this what you guys? እንደሰማችሁት እንግዲህ እዚህ ሀገር መንገድ ላይ ቦክስ ታደርጉ እንደዚህ ኢንተርቪው ያደርጓቸዋል ብዙ ጊዜ ሶሻል ሚዲያ ስትሪመሮች እና እነዚህ ልጆች አሁን እንግዲህ ችኛዋ ልጅ በተለይ በተናገረችው ነገር ላይ አባቷ ጥያቄ ነው እሱ ነው እንደዚህ ያህል ገንዘብ እንደዚህ ግምሩክ የሚሰራ ምናምን እየተባለ ቪዲዮ ሲወጣ ያላችሁና ሲጀመር በሷ ንግግር አባትየው ሊጠይቅ ይገባዋል ብዬ እኔ አላምንም። ሰዎች ኢንተርቪው ሲደረጉ ያላቸው እንደዚህ የሚያገኙትን ጥቅም ደሞዛቸው ምናምን ከፍ አድርጎ የመናገር ነገር አለ እዚህ ሀገር ማለት ነው። ስፔንድ የሚያደርጉት ነገር ምክንያቱም እዚህ ሀገር ቫልዩ የምትደረጉት በምታወሩት ነገር ነው፣ በምታሳዩት ነገር ምናምን ነው ሰው ቫልዩ የሚያደርጋችሁ ማለት ነውና እነዚህ ሞዴሎች ናቸው፣ ተማሪዎች ናቸው፣ ወጣቶች ናቸውና ኒውዮርክ ከመኖራቸው አንፃር የፋሽን ከተማ ነው ምናምን እዛ ኢንተርቪው ለሚያደርጋቸው ሰው የሆነ ኤክስትራ ነገር ይናገራሉ ማለት ነው። ያ ማለት ትክክል ነው ማለት አይደለም። ያ የሚናገሩት ነገር ማንነታቸው ነው ማለት አይደለም። እና አንዳንድ ጊዜ ዲሳይድ ስናደርግ ነገሮች ላይ እንደዚህ ሀሳብ ስንሰጥ ኢንቫይሮንመንቱን በደንብ ማወቅ ይኖርብናል ማለት ነው። እነዚህ ልጆች በጣም ፈኒ ልጆች ናቸው፣ ያንጎች ናቸው። በየመንገዱ ይሄዱ ሆን ብለው ነው እንደዚህ ኢንተርቪው የሚደረጉት ማለት ነው። እና በአጋጣሚ ባወሩት ነገር እኔ ቤተሰብ እዚህ ነገር ላይ ቤተሰብ ጥፋት ካለበት አባትየው እንደዚህ ሙስና ችግር እንኳን ቢኖርበት መንግስት ነው ነገር እሷ ስለተናገረች ሳይሆን ስራውን ፈልጎ መንግስት ኢንቨስቲጌት ማድረግ አለበት ማለት ነው እንጂ እሷ በተናገረችው ነገር አባትየው ይጠየቅ የሚለውን ነገር በየቦታው ፎቶ ለጥፎ ምናምን ስላየው ማለት ነው ይሄ ነገር ትክክል ነው ብዬ አላምንም። ያንን ለመንገድ ነው ጋይስ። ቪዲዮን ሼር አድርጓት። ሐሳብ ይሄ ነው። የእናንተ ሐሳብ ምንድን ነው? የነሱ ችግር ራሳቸውን ቫልዩ ለማድረግ ከፍ አድርገው ብራቸውን የመናገር አባዜ አለባቸው። ምክንያቱም የነሱ ማንነት የሚለካው በተናገሩበት ልክ ስለሆነ አባቷ የጉምሩክ ባለስልጣን ከሆነም እሱን ነገር ደግሞ መንግስት ውስጥ ለውስጥ የሚሰራውን ነገር ራሱ መስራት አለበት እንጂ ልጅቱ ስለተናገረች ብቻ አባትየው ይሄን ያህል ገቢ የሚሰሚረግላት ከኢትዮጵያ ብር እንትን እያደረገ ነው የሚባለው ነገር እንደኔ ትክክል አይመስለኝም። ስለዚህ የእናንተን ሐሳብ አስተያየታችሁን እስኪ ኮሜንት ላይ ቁጭ አድርጉልኝ። ቪዲዮአችን እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።